እያለቀሰ ነው አይደለ? ድምፁን እየሰማሽ ነው ትላላጫለሽ እንዴ? አላለቀሰም ገና አንተ መተህ ስትጮህ ነው የተነሳው እንጂ ምን። በነገራችን ላይ የአብርሽና የሩታ ትዳር ውስጥ አዳዲስ አራጋቢዎች ቀን በቀን ይመጣሉ። አሁን ይሄ አዲስ አራጋቢ መጥቷል ደግሞ ይሄንኛው ማለት ነው። ሩታ ደስተኛ ስትሆን አይፈልጉም። በአብርሽ ስር የሚመጡት ኮተቶች አዳዲስ አራጋቢዎች የወንድ አልጫ ማለት ነው። እናንተ እኮ ቀሚስ ለብሳችሁ ለእናታችሁ ነበረ ከኩሽና ቁጭ ብላችሁ ቡና አፍሊነትነት መቀመጥ ያለባችሁ እንጂ የሆነ ስለ ሴት ልጅ ክብር የማታውቁ ስለ ሴት ልጅ ደስታ ምን ያስደስታታል የሚባለው ነገር ምናምን የማታውቁ ሴት ልጅ ሁሉ ጊዜ እንድትቆዝም እንድታለቅስ የምትፈልጉ ሽልጥጥጦች ናችሁ። በአብርሽ ስር የምመጡ ወንዶች አጠቃላይ ይቅርታ ለዚህ ቃል አጠቃቀሚ። ምክንያቱም ሩታም ሴት ልጅ ናት። እዚህ መጥቶ ልጁ እኮ እያለቀሰ ነው ምናምን እያለ ያሽቃብጣል። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ይሄን ቪዲዮ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁ በኮሜንት አስቀምጡ። በነገራችን ላይ አሁን ላይ እኔ ማለት ነው የሩታ ደስታ ከምንም በላይ እያስደሰተኝ ነው ውዶቼ። ብዙ ጊዜ በአብርሽ ስር የምትመጣ ሴት ሩታን ልክ እንደ ልጅ ወልደሽ እንደዚህ የምትሆኒው አንቺ የልጅ እናት አይደለሽም ምናምን እያሉ ወንዱም ሴቱም ለማሸማቀቅ ይፈልጋል። ሩታ ደግሞ በዚህ ልክ ደስተኛ ሆና በቃ ያመነችበትን ህይወት መኖር ይህንን ያክል እኔ ከዚህም በላይ ምን የሚያስደስት ነገር አለ? እኔ ደስ ብሎኛል። ምክንያቱም አብርሽ አንድና አንድ ያሰበው ሩታ ላይክ አንገቷን ሰብራ እንደምትኖር እያለቃቀሰ ሁሌ እንድትለምነው ነበር ያሰበው። ሩታ ልቧ አልቅሶበታል። ሚዲያ ላይ ወታ ግን እንደዚህ አታነባም። ስንት ጊዜ ነው ጀጅ ያደረጓት? አልቅሰሽ እንደመጣሽ አልቅሰሽ ትሄጃለሽ ብሎ የእሱ ጓደኛ ራሱ ጀጅ አድርጓታል። ይሄ የማይካድ ነው። ጓደኞቼ ፊትሽ አይደርሱም፣ ጓደኞች አይናገሩሽም ስትል ነበር አብርሽ። አስመሳይ! ዛሬ ቤት ድረስ ጓደኛህን አምጥተክ ልጁ እኮ እያለቀሰ ነው ምን ትሰሪያለሽ? የማይመጥንሽ ወንድ ጋነሽ ያልሽው ምናምን እያለ ክብሯን ዝቅ ሲያረግ እያስደረክ ነው በጓደኛክ ማለት ነው። አንተ ግን ቃል ገብተህላት ነበረ ሩታ እዚህ ቤት እንድትመለስ ቃል ገብተህላት ነበረ። ጓደኞቼ አጠገብሽ አይደርሱም በእኔ ይሁንብሽ ብለህ ቃል ገብተ ነበረ ወደ ቤት እንድትመለስ ያደረግ። ይሄ ልጅ ጓደኛህ ነው እናውቃለን። ዛሬ መጥቶ ግን ከማይመጥንሽ ወንድ ጋር ምናምን ልጁ እያለቀሰ ምናምን እያለ ይቀበጣጥራል። አይክ ክብር ከትንሽ ነገር ይጀምራል። አይክ አንተ ስታደርገው አንተ ላይ ችግር የለም። ከዛ ሴት ጋር ሆነክ ሩታ ላይ ስስቅባት ነበረ፣ ስታፌዝባት ነበረ፣ ሙድ ስትይዝባት ነበረ። አዎ ዛሬ ታዲያ ሩታ ስታደርገው ለምን እንደዛ አንገበገበ? ልጄን ማሳደግ አያቅተኝም ገነመኔ ምናምን ነገር። ሩታ እኮ ልጇን ማሳደግ አቃተኛ አላለችም። ልጅነቱ ያንተ ብቻ አይደለም፣ ልጅነቱ የሩታ ሁላ ነው። ማሳደግ አቃተኝ ብላለች አላለችም። ነገር ግን እያለች ያለችው ሰላሜን ስጠኝ፣ ሰላም ስጠኝ፣ የመረጥከውን ህይወት ኑር፣ እኔም የመረጥኩትን ህይወት እኖራለሁኝ ነው እያለች ያለችው። አንተ ግን ነይ ወደ ቤት ተመለሽ ብለህ ወደ ቤት መልሰህ ዛሬ እሷን አንገን ለማስደፋት ላይክ ጓደኞችህን ቤት ድረስ እየወሰድክ ምናምን ከእሷን ፈልጎ የመጣን ሰው ለምን መጣህ ምናምን እያልክ ማሸማቀቅ ትፈልጋለህ ምናምን ነገር። ለምን አንተ ስጎትት አይደለ እንደ ከረምከው ሴቶችን እንዴ? ዛሬ ሩታ ዝጋ ሻማ አብርታ ሳልሳ ዳንስ ስለደነሰች ከልጁ ጋር አፍቅሯት እኮ ነው የመጣው። እሷ እኮ ሄዳ አይደለም አፍቅሯት ነው የመጣው። አፍቃሪ ነው። ስለደነሰች ምን አቃጠለክ? ምን እንደዚህ አምሮባት ምናምን ስላያት ተቃጠልክ አይደለ? የልጅህን ሚስት እኮ አስቀምጠክ የሌላ ሴት ዳሌ እያይክ የሌላ ሴት አለባበስ እያይክ ዋው እያልክ ለሀጭን ስታንጠባጥብ የከረምክ ወንድ ነክ። አይክ ለሚስትክ ክብር የሌለ ወንድ። ታዲያ ዛሬ ሚስትክ አይንህን በአይነ ያሳየችክ ሴት የመረጠችውን ህይወት ብትኖር ምን ችግር አለው? አንተ ግን ልጅ ስለወለደችልክ አስጠልታክ ልጅ ስለወለደች ወንድ እንደማይፈልጋት አድርጋ አስበክ ልጅ መውለድን ልክ እንደ ኃጢአት ወይንም እንደ መጥፎ ነገር ወይንም ራስን እንደመጣል አድርጋችሁ አስባችሁት አንተም በአንተም ስር ያሉት እሷን ለማሸማቀቅ አንቺ እኮ የልጅ እናት ነሽ እያለቻች ያቺ ሀለሌ ብዙ ነገር ስትል አንተ ግን አንድም ቀን
አይመለከታቸውም ስለ ሩታ። ምንም ቢሆን እኮ የልጅ እናት ናት ብለህ መሰጥ አታውቅም። እዚህ መተካ አሁን እሷ ደስተኛ ስትሆን ልጅን ማሳደግ አያቅተኝም ልጅ እያለቀሰ ምናምን ነገር ምናምን ቢያለቅስ ምን ችግር አለው? ምን ችግር አለው? ዛሬ ነው እንዲህ ልጅነቱ የገባህ ያንተ መሆኑን ዛሬ ነው እንዲያወቅከው። እስከ ዛሬ ለምን እንደዛ አላልክም? በነገራችን ላይ እኔ እንደዚህ አይነት አስመሳይ ሰው እኔ ለሩታ ማለት ፈልግ ሩታ ደስተኛ ሁኚ። የፈለግሽውን አይነት ህይወት የመኖር መብት አለሽ። ማንንም አትስሚ ወደፊት እንጂ ወደ ኋላ የለም። ከዚህ በኋላ ማንንም እንዳትለምኒ። በቃ አለቀ። ተፈላጊ ነኝ ብለሽ በልብሽ እንትን በይ አኑሩ። ይሄን ቃል እኔ ተፈላጊ ነኝ ብለሽ አኑሩ። ምንም አይጎለኝም እኔ ጅግና ነኝ ብለሽ ልብሽን ውስጥ አስቀምጩ። ይሄንን አኑሪው። ማንም የፈለገውን ነገር ማለት ይችላል። እኔ ግን እችላለሁ በይ። በቃ አለቀ። ስለምትችይም ነው እዚህ የደረሽው ሁሉን ነገር አሸንፈሽ። አንተ አብርሽ ግን በጣም ምትገርም ሰው ነህ። የምሬን ነው የምልህ። ሩታ ደስተኛ እንድትሆን አትፈልግም በጭራሽ።